የጸሎት ህይወት በጌታ በኢየሱስ ክርስቶስም ድንቅ የሆነ የጸሎት ህይወት ተሰጥቶናል። ግን ተጠቅመንበታል ወይ? ኢየሱስ ክርስቶስ ለዘላለም ጌታ ነው። ዛሬ ስለ ጸሎት እንመለከታለን። ጸሎት ማለት በሚረዳና በሚረዳ መሃል ላይ ያለ መስመር ነው። በሚረዳና በሚረዳ መካከል ላይ ያለ ድልድይ ነው። ሁለቱን የሚያገናኝ ነው። እኔንና እግዚአብሔርን የሚያገናኝ ጸሎት ነው። ልክ እንደ ድልድይ መካከላችን ያለ ጸሎት ነው። የጸሎት ጊዜ፣ የጸሎት ሰዓት የወሰንኩበት ጊዜ ላይ ከእግዚአብሔር ጋር እየተገናኘው ነው። ከሚረዳኝ ጋር እየተገናኘው ነው። ስሙ ለዘላለም የተባረከ ይሁን። ስለዚህ ሁላችንም መረዳት፣ ሁላችንም መታገዝ፣ ሁላችንም መደገፍ ያስፈልጋናልና ወደ ጸሎት ህይወት እንመለስ። የምንጸልይ ከሆነ እንጨምር፣ የማንጸልይ ከሆነ ግን ከዛሬ ጀምሮ ወደ ጸሎት እንመለስ። ጊዜው በጣም አስፈሪ ነው። ጊዜው በጣም ጨካኝ ነው። ይህንን ጊዜ ይህንን ወቅት ማምለጥ የምንችለው በጸሎትና በጸሎት ብቻ ነው። የተማርነው ከኛ ጋር የሚሰራው የተነገረብን ትንቢት አካል የሚለብሰው ጸሎት ነው። ጸሎት ተሰጥቶናል። ከእግዚአብሔር ጋር የሚያገናኝ ድልድይ ነው። ከእግዚአብሔር ጋር የሚያገናኝ መስመር ነው። ስለዚህ የጸሎትን ህይወት መቀጠል አለብን። ጸሎትን ያቆመ፣ ጸሎትን በሳምንት አንድ ጊዜ የሚጸልይ ምን አይነት ህይወት እንዳለው እስቲ እንመልከት። እኔ ዛሬ በንስር አስመስዬ ልናገር፣ በንስር ተምሳሌትነት ልናገር። ንስር እንደምታውቁት በጣም ከአዋፍ በጣም የሚጠራ ነው። ኃያል ነው። ፈጣን ነው። ከደመና በላይ ነው። ደመናውን ንፋሱን የሚሞግት ጉልበታም የአዋፍ ዘር ነው። ነገር ግን ንስርን እስቲ ክንፉ ይታሰር፣ እስቲ ክንፉ ይመታ። በጌታ በኢየሱስ ክርስቶስ እንደዛ አንሁን። የጸሎት ህይወት ተሰጥቶን ከደመናው በላይ በመንፈስ ዓለም ላይ መጨመር፣ መግዘፍ፣ መተለቅ፣ ማስጨነቅ ስንችር ንስርን የሚያክል እንስሳ፣ ንስርን የሚያክል ወፍ ቅዱስ ቃሉ እንደሚነግረንም በጣም ኃይለኛ የሆነ አዋፍ ነው። ነገር ግን ክንፉ ከታሰረ፣ ክንፉ ከተመታ ምን አይነት ህይወት ኑሮ ነው የሚኖረው? እንደዛ አንሁን። ንስሩ ክንፉ በታሰረ ጊዜ፣ በተመታ ጊዜ ከስታንዳርዱ በታች ነው የሚኖረው። ከስታንዳርዱ ከማይመጥነው ህይወት በታች ነው የሚኖረው። የማይመጥነውን ህይወት መኖር ይጀምራል። ለምን ከተባለ ጉልበታሙ አቅሙ የሆነው ፓርቱ ስለተያዘ ነው። የክርስቲያን አቅም ኃይል አለ የሚባለው አንደኛው ምንድነው? ጸሎት ነው። የጸሎት ህይወት ነው። ዛሬ ለምናችኋለሁ፣ ወደ ጸሎት እንመለስ። ጸሎታችንን የበላ፣ ጸሎታችንን ያሰረ፣ ጸሎታችንን የመታ ሰይጣን በጌታ በኢየሱስ ክርስቶስ ስም ጊዜያችንን የሚበላ ከኛ የተለየ ይሁን። ወደ ጸሎት ህይወት እንመለስ። ወደ ጸሎት ጓድ እንሂድ። መጸለይ ቢያቅተን ከሚጸልዩ ጋር ህብረት እናድርግ። በጌታ በኢየሱስ ክርስቶስ ስም ጸሎትን መጨመር፣ ጸሎትን መቀጠል፣ ጸሎትን ማቀጣጠል አለብን። ጸሎትን ስናደርግ መንፈስ ዓለም ላይ እንከብዳለን። ጸሎትን ስናደርግ እንለያለን። አየህ፣ ጸሎት ስናቆም ከስታንዳርዳችን በታች ነው የምንኖረው። መንፈስ ዓለም ላይ አንጨምርም። ኃይላችን አይጨምርም። መንፈስ የውስጣዊ አቅማችን ጉልበታችን መውጣት አይችልም። ነገሮች ከእጃችን ቶሎ ያመልጣሉ። ሁልጊዜ አጸላዮች ነው የምንሆነው። ለምን? የጸሎት ህይወት ከኛ ስለተወሰደ። አየህ፣ የሚጸልይ ሰው ግን ለሱ ተርፎ ለአካባቢው ይተርፋል፣ ለብዙ ይሆናል። ድልድይ ነው። የአምላኩ እርዳታ፣ የአምላኩ ኃይል፣ የእግዚአብሔር ኃይል ይጨመርለታል፣ ይሆንለታል። ነገርን ማስመለጥ ይጀምራል። በጌታ በኢየሱስ ክርስቶስ ስም ጸሎት አይወሰድብን። በኢሳይያስ 40:31 ላይ ሁላችንም የምናውቀው ነው። እንደዚህ ይለናል፣ እግዚአብሔርን ተስፋ የሚያደርጉ ኃይላቸውን ያድሳሉ። ምን? እግዚአብሔርን ተስፋ የሚያደርጉ እንደ ንስር በክንፍ ይወጣሉ። በኢየሱስ ክርስቶስም ይሁንብን። እግዚአብሔርን ተስፋ የሚያደርጉ ይሮጣሉ አይደክሙም። እግዚአብሔርን ተስፋ የሚያደርጉ ይሄዳሉ አይደክሙም። ተስፋ ማለት መጸለይ ነው። ተስፋ ማለት እግዚአብሔር ነው የኔ ተስፋ ብለህ በጸሎት ስፍራ እግዚአብሔርን የምትጠብቅበት ጊዜ ነው። ከዛ ላይ በምን ተመስለናል? በንስር በጉልበታሙ ከደመና በላይ እየተነጠቀ እየጨመረ በፍጥነት የሚበረው በኃይል እየሰነጠቀ እንደሚሄድ እንደሱ ናችሁ ይላል። እግዚአብሔር ሲመጣ፣ የምትጎበኝበት ጊዜ ሲመጣ እንደዚህ ነው የሚያደርገን እግዚአብሔር። ስሙ ለዘላለም የተባረከ። ከስታንዳርዳችን በታች መኖር አይሆንብን። በዝቅታ በመንፈስ ዓለም ላይ ቀላል ሆነን ባዶ ሆነን አንኑር። ያስቄዋ ቤተሰቦች ናቸው አይደለ? እነዛ 7 ወንድ ልጆች ያሉት
ጌታን አልተቀበሉም። ነገር ግን ጳውሎስ በሚጠራው በኢየሱስ ክርስቶስ ስም እያሉ አጋንንት ሊያወጡ ይሞክራሉ። አጋንንት ግን መንፈስ ዓለም ስለሚያውቅ የመንፈስ ዓለም ያለውን ክብደት፣ አቅም፣ ስልጣን ያለውን ስለሚያውቅ እንደዚህ አለ፣ እናንተ እነማን ናችሁ? ጳውሎስን አውቀዋለሁ፣ ኢየሱስ ክርስቶስን አውቀዋለሁ፣ እናንተ ግን ምንድን ናችሁ አለ። መንፈስ ዓለም ላይ ኃይል የላቸው፣ መንፈስ ዓለም ስልጣን የላቸው፣ እኔ ለማዘዝ እናንተ እነማን ናችሁ? እንደውም አታዙኝም ብሎ በረታባቸው። ሊያስወጡ መከሩ፣ እሱን ያስወጣቸው፣ በረታባቸው፣ ራቁታቸውን አድርጎ አሸሻቸው ነው የሚለው። አየህ፣ መንፈስ ዓለም ላይ የምትጨምረው የምትገዝፈው ምን ስትሆን ነው? ፕሬየር በጨመርክ ቁጥር መንፈስ ዓለም ስትታይ እንዴት ነህ? መንፈሳዊ አይኖች የሆነ ጸላይ የሆነ ነገር መጥቶ ሲመለከትህ እንዴት ነህ? ራስን ስትመለከት እንዴት ነህ? ስሙ ለዘላለም የተባረከ ይሁን። ከመረዳት እንውጣ። የጸሎት ህይወት ይጨምርልን። የጸሎት ህይወት ዕለት ዕለት ያስፈልገናል። ስለዚህ አንድ ነገር እመክራችኋለሁ በጌታ በኢየሱስ ክርስቶስም፣ ኑሯችንን የምናውቀው እኛ ነን። ሳምንታችንን፣ ቀናችንን፣ ወራችንን የምናውቀው እኛ ነን። በጌታ በኢየሱስ ክርስቶስ ስም ጸሎታችንን ህይወት ከሚበላ የማይጠቅመንን ጥለን የሚጠቅም ጸሎት ጊዜን ጨምር፣ ሰዓትን ጨምር። ወደ ጸሎት እንመለስ። ወሩን የምናውቀው እያንዳንዳችን ወሩን በምን እንደምናሳልፍ እኛ እናውቃለን። ቁጭ ብለን ከመጸለይ ይልቅ በአንዳንድ ነገሮች ሰዓታችን ይበላል፣ ጊዜያችን ይበላል፣ ሌሊታችን ይበላል፣ ማለዳችን ይበላል፣ ምሽታችን ይበላል። በማይሆን ነገር ጸሎታችን ተመቷል በጌታ በኢየሱስ ክርስቶስም። ዛሬ ግን መመለስ ይሆንልን። የጸሎት ህይወት ይመለስ። በክርስትና ህይወት በመጽሐፍ ቅዱሳችንም ሆነ እነዚህ ከመጽሐፍ ቅዱሳችን ውጪ ያሉ በክርስትና ህይወት ላይ የተሳኩ፣ በክርስትና ህይወት ላይ ጫፍ የደረሱ፣ በክርስትና ህይወት ላይ ተጽዕኖ የትውልዱ ላይ ኔሽኑ ላይ የፈጠሩ የሚባለው አንደኛ ጉልበታቸው፣ ኃይላቸው፣ አቅማቸው የሚባለው ምንድን ነው ከተባለ ጸሎት ነው። ይንበረከካሉ፣ ከእግዚአብሔር ጋር ጊዜ ያሳልፋሉ፣ ጊዜ ይወስዳሉ። የሆነ ቀን ይመጣል ዘመናቸውን የሚቀይር ህይወታቸውን የሚቀይር። እኛም እሱ እስከሚሆን ድረስ ሳይሆን ግን አሁን ላለንበት በዚህ በመጨረሻ ዘመን መጠንከር፣ መበርታት፣ ልጆቻችንን ማስመለጥ፣ እጃችን የገባ ነገር ማብዛት፣ መጨመር፣ እግዚአብሔር የሰጠንን ነገር ማስፋት የምንችለው በጸሎት ነው። በጸሎት እንናጠቃለን፣ በጸሎት እናሰፋል፣ በጸሎት ረጅም መሄድ እንችላለን፣ በጸሎት ክርስትናችን ይለመልማል፣ በጸሎት ከድል ወደ ድል እንሄዳለን። አልነቀል ያለ በጸሎት ይነቀላል፣ አልወጣ ያለ በጸሎት ይወጣል። ስሙ ለዘላለም የተባረከ ይሁን። እግዚአብሔር ሊረዳን ዝግጁ ነው። ድልድዩን ብቻ እኛ እንስራ፣ መስመሩን ብቻ እኛ እናመቻች። በጌታ በኢየሱስ ክርስቶስ የጸሎት ህይወታችን ይመለስ። በጌታ በኢየሱስ ክርስቶስ የመቃተት፣ የመጸሎት፣ የመጸለይ፣ የመማለድ፣ እግዚአብሔር ፊት የመንበርከክ፣ እርዳን የማለት ኃይሉን ለመቀበል የጸሎት ህይወታችን ከዛሬ ጀምሮ ይመለስ በኢየሱስ ክርስቶስ ስም። ኢየሱስ ይረዳን። ጸጋው እኮ አለ፣ ኃይሉ እኮ አለ፣ ውስጣችን እኮ መንፈስ ቅዱስ አለ። አንዴ እኮ በልሳን እስከምናደርግ ነው፣ አንዴ መጸለይን እስከምንጀምር ነው። ከያዘብን ትብታ መውጣት ይሆንልን፣ ከተቆለፈብን መውጣት ይሆንብን፣ ከተዘጋብን ነገር መውጣት ይሆንብን። በግል መጸለይ ይሁን፣ በቡድን መጸለይ ይሁን፣ በቤተክርስቲያን መጸለይ ይሁን፣ ከሰዎች ጋር መጸለይ ይሁን፣ መነሳት ይሆንልን በጌታ በኢየሱስ ክርስቶስም። የጸሎት ህይወታችን ይመለስ፣ የጸሎት አቅማችን ይመለስ፣ የጸሎት መንፈሳዊ ህይወታችን ይመለስ። ይህ እንደሚሆን እግዚአብሔር ይረዳናልና ስሙ ለዘላለም የተባረከ ይሁን በኢየሱስ ክርስቶስ ስም አሜን። ዘመናችሁ ይባረክ።